ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። አሜሪካ ጥቃት የምትሰነዝር ከሆነ ጦርነቱን ከቀጠናው ውጭ እንደምታስፋፋ ኢራን አስጠነቀቀች። የተባበሩት አረብ ኤምሬትስ በኒውክሌር ጣቢያዎች ላይ የሚሰነዘር ጥቃት ቀይ መስመር ነው ስትልም አስታውቃለች። ቻይናና ሩሲያ ለአሜሪካ ወታደራዊ ጀብዶች ጠንከር ያለ ማስጠንቀቂያ ስለመስጠታቸው ተሰምቷል። እነዚህና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። አሜሪካ ጥቃት የምትሰነዝር ከሆነ ጦርነቱን ከቀጠናው ውጭ እንደምታስፋፋ ኢራን አስጠነቀቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የወታደራዊ ዘመቻውን ዳግም ለመጀመር እስከ 1 ሰዓት ያህል ተቃርበው እንደነበር ከተናገሩ በኋላ አሜሪካ ድጋሜ ጥቃት የምትሰነዝር ከሆነ ጦርነቱን ከመካከለኛው ምስራቅ ውጭ እንደምታስፋፋ ኢራን ዛሬ አስጠንቅቃለች። ፕሬዝዳንት ትራምፕ ለተኩስ አቁም ስምምነቱ ሲሉ ኦፕሬሽን ኤፒክ ፊውሪ የተሰኘውን ወታደራዊ ዘመቻ ካቆሙ 6 ሳምንታት ያስቆጠረ ቢሆንም ጦርነቱን ለመቋጨት የሚደረጉት ውይይቶች ግን በአብዛኛው ተስተጓጉሏል። ኢራን በዚህ ሳምንት ለአሜሪካ አዲስ የሰላም የውሳኔ ሀሳብ ያቀረበች ቢሆንም ይፋዊ መግለጫዎቿ ግን ቀደም ሲል በትራምፕ ውድቅ የተደረጉትን ቅድመ ሁኔታዎች በድጋሜ የሚያንጸባርቁ ናቸው። ከነዚህም መካከል የሆርሙዝ ሰርጥ ቁጥጥርን በእጅ የማድረግ፣ የጦርነት ካሳ ክፍያ፣ የተጣሉባትን ማዕቀቦች ማንሳት፣ የታገዱባትን ንብረቶች መልቀቅና የአሜሪካ ጦር ከቀጠናው እንዲወጡ የሚሉ ጥያቄዎች በኢራን በኩል ተነስተዋል። ትራምፕ ሰኞ ዕለት በድጋሚ ማክሰኞ ዕለት ለጋዜጠኞች በሰጡት መግለጫ አዲስ የቦምብ ድብደባ ዘመቻ ለማዘዝ ተቃርበው እንደነበር፣ ነገር ግን ለዲፕሎማሲያ ተጨማሪ ጊዜ ለመስጠት ሲሉ በስተመጨረሻው ሰዓት ላይ እንዳስተላለፉትም ገልጸዋል። ትራምፕ ትላንት ማክሰኞ በነጩ ቤተ መንግስት ለጋዜጠኞች ሲናገሩ ዛሬ ጥቃቱን ለመጀመር ውሳኔ ለማሳለፍ የ1 ሰዓት ጊዜ ብቻ ነበር የቀረኝ ብለዋል። ኢራን ለማንኛውም አዲስ ጥቃት የአጸፋ ምላሽ ለመስጠት የአሜሪካ የጦር ሰፈሮች የሚገኙባቸውን የመካከለኛው ምስራቅ ሀገራትን እንደምትመታም በተደጋጋሚ ዝታለች። ዛሬ ደግሞ ከቀጠናው እጅግ ርቀው የሚገኙ ኢላማዎችንም ጭምር ልትመታ እንደምትችል በመግለጽ ነው ማስጠንቀቂያዋን ያሰማቸው። የተባበሩት አረብ ኤምሬትስ በኒውክሌር ጣቢያዎች ላይ የሚሰነዘር ጥቃት ቀይ መስመር ነው ስትል ለተባበሩት መንግስታት ድርጅት አስጠነቀቀች። የተባበሩት አረብ ኤምሬትስ የባራካ የኒውክሌር ኃይል ማመንጫ ጣቢያ አቅራቢያ በተፈጸመ የድሮን ጥቃት ምክንያት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ አድርጓል። ጥቃቱ ከጣቢያው ውጭ በሚገኝ ጄኔሬተር ላይ መጠነኛ እሳት ቢያስከትልም በሬክተሩና በራዲዮ አክቲቭ ጨረር መጠን ላይ ምንም አይነት ጉዳት አላደረሰም። የሀገሪቱ አምባሳደር መሐመድ አቡ ሻሃብ ድርጊቱን ህገወጥ የሽብር ጥቃት ሲሉ አውግዘውታል። በሰላማዊ የኒውክሌር ተቋማት ላይ የሚሰነዘር ጥቃት ለኤምሬትስ ቀይ መስመር መሆኑንና ሀገራቸው ራሷን የመከላከል ሙሉ መብት እንዳላትም አስታውቋል። የተባበሩት አረብ ኤምሬትስ ጥቃቱ የተሰነዘረው ከኢራቅ ግዛት መሆኑንና ይህም በኢራንና በወኪሎቹ አማካኝነት የሚካሄድ ሰፊ ቀጠናዊ የጥቃት ዘመቻ አካል እንደሆነ አስታውቃለች። የኤጀንሲው ዋና ዳይሬክተር ራፋኤል ግሮሲ ድርጊቱ ከፍተኛ አሳሳቢ መሆኑን አንስተው በስራ ላይ ባሉ የኒውክሌር ጣቢያዎች ላይ የሚደረግ ቀጥተኛ ጥቃት የሬክተር መቅለጥና የከፋ የራዲዮ አክቲቭ ጨረር አደጋ ሊያስከትል እንደሚችል አስጠንቅቋል። ባህሬን ጥቃቶቹ አሁን ላይ ከወታደራዊ ኢላማዎች አልፈው ወደ ሲቪልና ኬሚካል ፋብሪካዎች እየተስፋፉ መሆኑን ስታስጠነቅቅ፣ የአሜሪካው አምባሳደር ማይክ ዋልተዝ በበኩላቸው ጥቃቱ ወደ ከፋ የኒውክሌር አደጋ ባለማምራቱ ዓለም ሊያመሰግን ይገባልም ብለዋል። የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ለውይይት ዛሬ ወደ ኢራን ማምራታቸው ተሰማ። የኢራኑ ታስኒም የዜና ወኪል እንዳስነበበው ኢስላማባድ በዋሽንግተንና በቴህራን መካከል የምታደርገውን የአስታራቂነት ሚና በምትገፋበት በዚህ ወቅት የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ሞህሲናን ናቅቪ ከኢራን ባለስልጣናት ጋር ለመነጋገር ወደ ቴህራን አቅንተዋል። የናቅቪ ወደ ቴህራን መመለስ የተሰማው የአሜሪካና የእስራኤል ጥቃት በኢስላማዊቷ ሪፐብሊክ ላይ ዳግም የሚቀጥል ከሆነም የመካከለኛው ምስራቅ ጦርነት ከቀጠናው ውጪ ሊስፋፋ እንደሚችል የእስላማዊ አብዮታዊ ጥበቃ ጦር ባስጠነቀቀበት በዚህ ሰዓት ነው። የጥበቃ ጦሩ ስፓህ ኒውስ በተሰኘው ይፋዊ ድረገጹ ባወጣው መግለጫ ላይ በኢራን ላይ የሚሰነዘረው ጥቃት በድጋሚ የሚቀጥል ከሆነም ቃል የተገባው ቀጠናዊ ጦርነት በዚህ ጊዜ ከቀጠናው እጅግ ባለፈ መልኩ ይስፋፋልም ብለዋል። የኛም አውዳሚ ድብደባዎች ይቀጥላሉ ሲል አስጠንቅቋል። ይህ ማስጠንቀቂያ
የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት ቀናት ውስጥ በዘላቂ ሰላም ላይ ስምምነት ላይ መድረስ ካልተቻለም ዋሽንግተን በኢራን ላይ በድጋሚ ጥቃት ልትሰነዝር እንደምትችል ከተናገሩ በኋላ ነው። የካቲት 28 የተነሳውን ጦርነት ለመቋጨት ሁለቱም ወገኖች የተለያዩ የሰላም የውሳኔ ሀሳቦችን በሚለዋወጡበት በዚህ ሰዓት የዛቻ ቃላቶችንም እየተለዋወጡ ይገኛሉ። ከሚያዝያ 8 ጀምሮ የተኩስ አቁም ስምምነት መደረጉ ይታወሳል። የአብዮት ጥበቃ ጦሩ በመግለጫው ላይ ዓለማችን ላይ ከፍተኛ ወጪ የሚጠይቁ የሁለቱ ሀገራት ጦር ሰራዊቶች ሙሉ አቅማቸውን ተጠቅመው ጥቃት ቢሰነዝሩብንም እኛ ግን እስካሁን የእስላማዊ አብዮቱን ሙሉ ኃይል አላሰማራንም ብለዋል። በዚህ ጦርነት የሀገሪቱ የበላይ መሪ አያቶላህ አሊ ካሚኒን ጨምሮ ከፍተኛ የኢራን መሪዎች መገደላቸው ይታወቃል። ይህም ቴህራን በመላው ቀጠናው ላይ የአጸፋዊ ሚሳኤልና የድሮን ጥቃቶችን እንድትሰነዝርም አድርጓታል። ፕሬዝዳንት ትራምፕ ማክሰኞ በሰጡት መግለጫ ስምምነት ላይ ካልተደረሰ ጥቃቱን ዳግም ለመጀመር የጥቂት ቀናት የጊዜ ገደብ ሰጥቻለሁ ብለዋል። ከዚህ ቀደም ባደረጉት ንግግር የባህረ ሰላጤው አረብ ሀገራት መሪዎች ጥቃቱን በስተመጨረሻው ሰዓት ላይ እንድናዘገየው ጠይቀውኛል ማለታቸው ይታወሳል። ትራምፕ ሲናገሩ የምለው ነገር ቢኖር 2 ወይም 3 ቀናት ምናልባት አርብ፣ ቅዳሜ፣ እሁድ ወይም በሚቀጥለው ሳምንት መጀመሪያ ላይ ሊሆን ይችላልም ብለዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው በኤክስ ገጻቸው ላይ ባሰፈሩት መልእክት ወደ ጦርነት መመለስ ብዙ ተጨማሪ አስገራሚ ነገሮችን ይዞ ብቅ ይላል ሲሉም አስጠንቅቀዋል። በተባበሩት አረብ ኤምሬትስ ላይ የተሰነዘረውን የድሮን ጥቃት የፈጸመችው እስራኤል ናት ስትል ኢራን ተናገረች። በቅርቡ በተባበሩት አረብ ኤምሬትስ ላይ የተሰነዘረውን የድሮን ጥቃት የፈጸመችው ኢራን ሳትሆን እስራኤል መሆኗን አንድ ስሙ ያልተጠቀሰ ወታደራዊ ምንጭ ለታስኒም የዜና ወኪል መናገሩ ተሰምቷል። ምንም እንኳን ቴህራን ይህንን ብትልም የተባበሩት አረብ ኤምሬትስ ግን ጥቃቱ የተፈጸመው በኢራን መሆኑን ይፋ አድርጋለች። እንደ ምንጩ ገለጻ ከሆነ እስራኤል ይህንን ያደረገችው የተባበሩት አረብ ኤምሬትስ በኢራንና በሌሎች የእስልምናው ዓለም ሀገራት ላይ ጠላትነት የተሞላበት ጠንካራ ቀጠናዊ አቋም እንድትይዝ ለማድረግ በማሰብ ነው ብለዋል። ምንጩ አክሎ እንደተናገረው ኢራን በቀጠናዊ ፍጥጫ ወቅት በተባበሩት አረብ ኤምሬትስ ላይ የተወሰኑ የአጸፋ እርምጃዎችን መውሰዷን የምታመን ቢሆንም በቴህራን ላይ የተሳበቡ የተወሰኑ ጥቃቶች ግን በእስራኤል የተፈጸሙ ናቸው ብለዋል። የኢራን ወታደራዊ ምንጭ አክሎ እንደተናገረው ቴህራን ከጎረቤት ሀገራት ጋር ጠላትነትን አትፈልግም፣ ይልቁንም የቀጠናው ሀገራት የባህረ ሰላጤውን አካባቢ ደህንነት በጋራ ለመጠበቅና ሀብቱን ለህዝቦቻቸው ጥቅም ለማዋል በጋራ መስራት አለባቸው ብላ ታምናለችም ብሏል። ከ2 ቀናት በፊት የተባበሩት አረብ ኤምሬትስ መከላከያ ሚኒስቴር የሀገሪቱ የአየር መከላከያ ስርዓት ከምዕራባዊ ድንበር በኩል ወደ ኤምሬትስ የአየር ክልል የገቡ 3 ድሮኖችን ማክሸፉን ማስታወቁ ይታወሳል። እንደ ሚኒስቴሩ መግለጫ ከሆነ 2 ድሮኖች ሙሉ በሙሉ የተደመሰሱ ሲሆን 3ኛዋ ድሮን ግን በአልዳፍራ አካባቢ በሚገኘው የባራካ የኒውክሌር ኃይል ማመንጫ ጣቢያ የጥበቃ ክልል ውጪ ባለ የኤሌክትሪክ ጄኔሬተር ላይ አርፋ ጉዳት አድርሳለች። ቻይናና ሩሲያ ለአሜሪካ ወታደራዊ ጀብዶች ጠንከር ያለ ማስጠንቀቂያ ሰጡ። የዓለምን የፖለቲካ ሚዛን ለመቀየር በቤጂንግ የተገናኙት የቻይናው ፕሬዝዳንት ሺ ጂንፒንግ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዋሽንግተንን ክፉኛ የነቀፈ የጋራ መግለጫ አውጥተዋል። ሁለቱ መሪዎች አሜሪካ በዓለም ዙሪያ የምታከናውናቸውን ወታደራዊ ጀብዶችና በሌሎች ሀገራት ላይ የምትሰነዝረውን ድንገተኛ ጥቃት በጽኑ አውግዘዋል። ይህ መግለጫ በተለይ በቅርቡ የአሜሪካ ማዕቀብና ጫና የበረታባቸው እንደ ኢራንና ቬኔዙዌላ ያሉ ሀገራትን ደህንነት ታሳቢ ያደረገ ነው ተብሏል። ድርድርን እንደ ሽፋን በመጠቀም ጥቃት መፈጸምና የሉዓላዊ አገራት መሪዎችን መግደል፣ በአገራት የውስጥ ጉዳይ ጣልቃ በመግባት ህገወጥ የመንግስት ለውጥ ለማድረግ መሞከር የሚሉት በጋራ መግለጫው ተነስቷል። ይህ የቤጂንግ እና የሞስኮ ጥብቅ ጥምረት ዋሽንግተን በዓለም መድረክ የምታሳየውን የበላይነት ለመገዳደርና አዲስ የኃይል ሚዛን ለመፍጠር የተወጠነ ትልቅ ስትራቴጂካዊ እርምጃ መሆኑን የፖለቲካ ተንታኞች በመግለጽ ላይ ናቸው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።